በ30 ዱባይ ላይ የሰርግ የቀለበት ፕሮግራም ይኖረናል ማለት ነው። የኔና የሩታዬ ከየትኛውም ሀገር ከካናዳ ሊሆን ይችላል፣ ከአሜሪካ፣ ከስዊዘርላንድ እንዲሁም የተለያየ አውሮፓ ሀገር፣ አረብ ሀገራት ያላችሁ በሙሉ ዌልካም ብለናል። ተጋብዛችኋል ሁላችሁም ማለት ነው። ፋሚሊዎች ማንም ሰው እንዳይቀር። በተለይ የኛ ወዴ ስለኛ ቦታ ያለው ወዲያ ክስታ አይደለሽ እንዴ? ልታገባ እኮ ነው። ልታገባ ታዲያ እንደ ድሮ እኮ አላሽቀብጥም። ተውኳቸው፣ ረሳኋቸው። ሙሽራ ወይ እንዴት ነሽ? እንዴ ማነኝ? አላወቅሽም? ኧረ በስመ አብ። በነገሩ አምሮብሻል። ማርያምን ኢትዮጵያ ደርሼ መጣሁ። ማርያምን ድንቡሽቡሽ ብለሻል። እና ብርሽን መገደፍ ታቆምሽ በኋላ ወዝሽ ተመልሶ ወደ ሙዬ ክፉ አትናገሪ። እኔ ክፉ አልተናገርኩም ማማዬ፣ እመቤቴን እኔ ክፉ አልተናገርኩም። ቆይ ኮሜንት ነው። ለምን እንደሆነ ታውቃላችሁ? እስካሁን ስልክ ቁጥሩ ስንት ህዝብ የእሱ ደጋፊዎች ስልክን እያሉ እያበሉት፣ አሁን ዛሬ ስልኩን ጽፎ እዚህ ስልክ ላይ ብሎ ሎጎ ላይ የሰራው ቪዲዮ ላይ ስልኩን አስቀምጠዋል። እንዲረዳ የማዳም ቤት ልጆች የኑም ሞተ፣ በቃ ተረሳን። የለም ማንም የሚረዳቅ የለም፣ ማንም የሚያግዘው የለም። ማንም ሰው በቃ ነቅተዋል። አለም ካናዳ ነው ያለው። ኧረ ቪዲዮውን በደንብ ውለት። ካናዳ እና ሳውዲ አረቢያ ራሱ አልጠራቸውም ያለው። ካናዳ፣ አውሮፓና ዱባይ ብቻ አይደለም። ብሩኬ የሆነ ቪዲዮ ሲሰራ ኮሜንቱ እንትኑ ራሱ ምንድን ነው ሰብስክራይብ ራሱ ከፍ ሲልነት እንዴት እንደሚያመሰግነን ልክ ነኝ ካለ ነው። ሙቢም እንዴት እነዚህ አመስግነው አያውቁም፣ ስልካቸውን ጽፈው አያውቁም። አሁን ዛሬ የማዳም ዝም በይ እኮ ታዲያ ስለት ማለት እኮ ነው። ስልክ ጽፎ ካናዳ ምናምን ማለት እኮ እርዱን ማለት እኮ ነው። እርዱን ሞት አይሻልም? እኔማ ነገ ቪዲዮ እንዴት አድርጌ እንደምሰራለት ምን ማለት ነው? ስልክ መጽሐፍ አንድ ነገር ልንገርህ እሙዬ፣ የግራ የተጋባው ጥያቄ ማለት ቀለበት የሚደረገው መጀመሪያ ቤተሰብ ጋር ነው። ከዛ በኋላ ነው መልስ ዱባይ የሚመጣው ሽርሽር ለፎቶ ለምናምን መፍታ ብሎ እንጂ ቀለበቱ እንዴት አለ ቤተሰብ እጅ ላይ ይደረጋል? ፌክ ሁለተኛ እንትን ድራማቸውን ሊጀምሩ ነው። ድራማ ሊጀምሩ እኮ ነው። ተጀመረ ድራማው ተጀመረ ድራማው ተጀመረ። ኧረ በእናትሽ በጥሩ ኧረ ካሁን በኋላ ድራማ እንጀምርም ቃል ግባልኝ ብላለች። ኧረ በእናትሽ በጥሩ ማማ። ኧረ ለምንድን ነው በጥሩ ማየው? የማዳም ቤት ልጆች ቴሌቪዥን ገዙ፣ ሰው አረጉት፣ ሶፋ ገዙ፣ ሰው አረጉት። የማዳም ቤት ልጆች በላቸው። ዜዶን አይተሻታ? የዜዶን ቪዲዮ ዩቱብ ላይ አይተሻል? ዜዶን ቪዲዮ ተለቋይተሽ 8 ዓመት ውስጥ 8 ወር ብቻ ደሞዝ ሰራው ላይ ያለቀሰችበት ፓርት አይቻን ነው። አስገብኝ ነይ ግቢ ማማዬ። ደግሞ ወይዬ ኧረ አውሪ በእናትሽ። እያወራው ነው እኮ ማማዬ። ገስትናኪንኝ እንትን በይ ማማዬ። ለምን እንዳልተሳደብኩም ስድብ አይደለም። እስከ ዛሬ ስንት ሩታ ሄዳለች ብለን ስልክ ብለን በኮሜንት ስንጽፍ መልሶንን አያውቅም። ዛሬ ነው ጻፈን ያልኩት እኔ ልክ እኮ ነኝ። ወንድ ሆነች ትስደበኝ፣ ወንድ ሆነች ስትኔ ታመሜ እንጂ እኮ ፈርቻ አልሞትም። ፎቶ ለመዘቅዘቅ ነው ይዘቅዝቁ፣ ሌላ አይዘቀዝቁኝም ፎቶዬን እንጂ። ጀግና እኮ ነሽ። ያረ ገብርሄንን እንዴ ቲሸርት አሰርቼ ሳብድ የድንግል ማርያም ልጅ የት አነች? አሁን እስቲ የድንግል ማርያም ልጅ አነች? ሩታ እያለች ሩታ ድምፅ አለ? የታሉ? ብዙዎቹ ልጆች የታሉ? ያሳዝናል እንዴ! እያሰብን እየተሳሰብን። ባለፈው ሩታ ያለቀሰች ሰዓት አብሪሽ ኮሜንት ላይ ስልክ አብሪሽ ኮሜንት በጣም ተወጃቸዋለሁ። አሁን አይ በፊትማ በጣም ወዳቸው አሁን ኢትዮጵያ የሄድሽ ጊዜ ትደውይልኝ ላግኝሽ ምናምን አላለም? እኔም እንዳገኛቸው አልፈልግም። እነሱ እኮ ስደት ሲኖር እንጂ የሚወዱን ኢትዮጵያ ስንገባ እኮ አይወዱንም። ኢትዮጵያ ሄደሽ መጣሽ እንደሙዬ? ታዲያ አንድ ወር ቆይቼ መጣን እንዴ 18 ቀን ዛሬ። አንቺ ግን ለምንድን እንደዚህ ጣል ያደረግሽኝ እንደ እድር ቤት ጋር? እመቤቴን ኢትዮጵያ ደርሼ ፏ ብዬ እኔ ቆንጆ እኔን መች ጣል አደረኩሽ? ኢትዮጵያ ሄጄ መጣሁ። አልገባሁም፣ በብዛት እኮ አልገባሁም። ድሮ እኮ በጣም ታወሪ ነበር በኢሞ ምናምን ራሱ። እመቤቴን አሁን የለኝም ኢሞሽ የለኝ
ኢሞ የለኝም እኔ አሁን አጠፋሁ። አብርሽ በጣም ያስጠናል። አዎ በጣም ያስጠናል ማማዬ። ቆይ ልቦጭቅ ማማ በጣም ነው የሚያስጠናው። አዎ ጭንቀት ወጃልሽ እኮ። አዎ ለምን እንደሚያስጠና ታውቂያለሽ ማማዬ? እስከ ዛሬ አመት ከምናምን ስልክ ቁጥር ወይ ልቦጭቅ አመት ከምናምን ስልኩን ያልጻፈ አሁን ዛሬ ስልኩን ጽፎ ካናዳ ያናችሁ ኩዌት ያናችሁ ስራ ፈቶን የነሱን ቀለበት መጀመሪያኛ የምናውቀው አባትና እናት ባልነበር ነው። ሽምግልና ተልቋል። ሽምግልና ተልኳን አልቋል። ግን እናትና አባት ጋር ነው ቀለበት። አዎ ብር ፈልጎ ነው። አዎ መቅዲ ያው ይሄ የኔ ቢጤ እኔማ ኢትዮጵያ የቲሸርቴን ገና አወራርዳለሁ። ሄጂ ይገዙኛል በዶላር ሞቻታል። ልመና ነው እያሉ ነው። አዎ ልመና ነው። እንትና ሩታ አንዴ ተራብሸው ስልክ ብነርኩ በኮሜንት ያልጻፈነት ህዝብ የለም። ስልኩ ፍለጋ እኔ እኮ አላውቅም የምታወሪያቸው ሰው እንኳን ሲያላወ ቲሸርት አሰርቼ የማብድባቸው ነው። አንቺ ደግሞ አብሬሽና ሩታ ስታወሪ ነው እንጂ ሰማን እነማን እንደሆኑ አላውቃቸውም። ውይ እነሱ ናቸው። አሁንማ በቃ ተውቋቸው። መግድ ታለቅሻለሽ ሁላ እኮ ሩታ ወይ ጉዴ ታለቅሻለሽ እና ትላለች እንዴ ሴትዮ። እኔ እያለቀስኩኝ ሴትዮ ደውላ እኔ እያለቀስኩኝ ሴትዮ የደውና ኢትዮጵያ ምን ተፈጥሮ ነው ምንድን ነው ብና አረበኛ የምትችለው አነቴን ትጠይቃታለች። በዩቱብ ለምታውቂ ሰው ታለቅሽው እመቤቴ ከዛን ሴትዮ ደውና ትጠይቃችኋለች። ይኸው ስፔሻል ነው ማማዬ። ምን ተፈጥሮ ነው ልጅ መቤት ስፈልግ ከየት አጣፍታ አምሮብሻል አንቺ መቅዲ